እንደ ጨረቃ ጊዜ ቢለወጥ ጎድሎ ቢሞላ አላውቅም ቆንጆ ካንተማ ሌላ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል ቤተሰቦቼ። ብሩኬም ቅመማ ስቶሪ ላይ ብሩኬ ደግሞ በዝማሬ መጥቷል። ብሩኬ እንግዲህ እመቤት የቅድስት ድንግል ማርያም አንቺ ጠብቂኝ፣ አንቺ ጥላ ከለላ ሆኝ፣ አንቺ ማታረጊው ምን አለ እያለ በዝማሬ መጥቷል ማለት። በቀደም በነገራችን ላይ መዝሙር ለቋል። ዛሬም ደግሞ በዛው አንድ አይነት ቪዲዮ ይመስለኛል የዛን ቀን ነው የቀረጸው ለቋል። አሁን ቲክታክ ፔጁ ላይ ማለት ነው። እየገባችሁ ላይክ፣ ሪፖስት፣ ኮፒ ሊንክ አድርጉለት። አንዳንዴ እምነታችሁ ከውስጣችሁ ሲገባ በየራሳችሁ የደረሰባችሁ ታውቁታላችሁና አሁንም ከዚህ በላይ መብራን ታድርግልህ፣ ታሳካልህ። ያሰብከውን ሁሉ የምትወዳት እመቤት የቅድስት ድንግል ማርያም ለምነሃት ፈጥኖ ደራሿ ማለት ነው እሷ ታሳካልህ። እኔ ሌላ ምንም አልልም። የእናቱ ልጅ ማለት ነው። ሲቀጥል እንግዲህ ሀይሚዬ አላውቅም ቆንጆ ካንተማ ሌላ እንደ ጨረቃ ጊዜ ቢለዋወጥ ሁሉ ነገር ቢዘዋወር እኔ እስካሁን ድረስ ካንተ ውጭ ምንም ቆንጅዬ ያየሁት ሰው የለኝ፣ የወደድኩት የለኝም እያለች ስቶሪ ላይ አቀነባብራ ለቀዋለች ማለት ነው። ያው አንድ ሰው ፖስት አድርጎ ሼር አደረገችው። ሶ ይሄ ነገር እሷ ተስማምታበታለች ማለት ነው። ሲቀጥል ስለ ቀይ ሰዎች አንድ ወንድማችን አስተያየት ግሰቶ ስለ ቀይ ሰው እሰይ ብላ ስቶሪ ላይ ሼር አድርጋ እሰይ ብላለች ማለት ነው። እንግዲህ ገብታችሁ ማየት ትችላላችሁ፣ ታዩታላችሁ የሚል ሀሳብ አለኝ። እንግዲህ ትናንትና በሰራሁት ቪዲዮ ብዙ ኮሜንት ስትሰጡ ነበር አስተያየት። ያው ዲኤንኤውን በብር ታስቀይረዋለች እዩ በሚል ሀሳብ ተስማምታችኋል ብዙዎቹ ማለት ነው። እና እኔም ብያለሁ። ምክንያቱም አንደኛ ወደኋላ ቀረች፣ ሁለተኛ ነገር ደግሞ በግድ ነው የወሰዷት አይታችሁ ከሆነ ማለት ነው። ስለዚህ እኔም ሀሳቤ ወይም ደግሞ ሳታረግም ልትወጣ ትችላለች፣ ወይም ደግሞ በብር ዶክተሩን እንትን ብላ ዲኤንኤውን ልትቀይረው ትችላለች። እኔም እንደዛ የሚል ሀሳብ አለኝና ብዙዎቻችሁ መጥፎ ነገር እንደምታረግ እዩ እየገባችሁ ነው። ብቻ እስኪ እንግዲህ ዛሬ አልሞስት ከ3 ቀን ከ4 ቀን በኋላ ነው የሚለውም ዛሬ ነው የምንሰማው። እንግዲህ ዙሮ ዶክተር ጋር ምንም እንትን አላሉም። ዲኤንኤ የሰጠ ጨርሰው ወጡ በቃ እዩስ በሚል ሀይሚ ደግሞ አይታችሁ አገሆነ ሲስፔንስ ማለት በጣም ጉጉት ትብላለች ማለት ነው። ዲኤንኤውን ለማወቅ እንደዛ ስላለች እንደው እኔ እዩ ቀይራ ዲኤንኤ የብሩኬ ልጅ እንደሆነች ነው የምታደርገው ማለት ነው። እኔም እንደዛ ብዬ ነው ያሰብኩት። ብቻ እስኪ ለማንኛውም ምሽት በጣም እስከሚደርስ ጉጉት ነው ያልኩት እውነት ለመናገር። እስከዛ እንግዲህ መልካም ቀን። ብዙዎቻችሁ እየተጨነቃችሁ እያለቀሳችሁ ነው። አይዟችሁ፣ ምንም ቢሆን እኮ ሀይሚ ብሩኬን አልለይም ብላለች። ሰው ችግር የለውም፣ አይዟችሁ። እሺ ቤተሰብ፣ እወዳችኋለሁ። መልካም ቆይታ። ባይ ባይ።